እንዴት ናችሁ ወዳጆች? ሰላምታዬ በያላችሁበት ይድረሳችሁ። ሰሞኑን ብቻ አይደለም ላለፉት 4፣ 5፣ 6 ዓመታት እየታዘብኩ ያለሁት ነገር ምንድነው? አንዳንድ በጣም ራስ ወዳዶች ምንድነው አሽቃባጭ ነው የምትሏቸው ሰዎችን እያየሁ ታዝቤያለሁ። አንድ ዜጋ ወይም ማንኛውም ኢትዮጵያዊ በሀገር ውስጥም በውጭ ሀገርም የሚኖር መንግስትን ወይም የመንግስት የስራ ኃላፊዎችን በፈለገው አይነት የመውደድ የማድነቅ መብቱ የተጠበቀ ነው። እኔ የዶክተር አብይ ጫማ ያድርገኝ፣ እኔ የወይዘሮ አዳነች አቤቤ ቀሚስ ያድርገኝ ማለት መብቱ ነው። ማንም ተነስቶ እንዴት መንግስትንና የመንግስት የስራ ኃላፊዎችን መውደድ ማድነቅ እንዳለበት ሌላውን የመምከር ግዴታም ኃላፊነትም ሞራልም የለውም። ሰው እንደ ፍላጎቱ እንደ ሐሳቡ ሰውን ማድነቅ መውደድ መብቱ ነው። አንዱ ደርሶ ማንን እንዴት መውደድ እንዳለበት መካሪ ሲሆን፣ ወይም አንዱ ተነስቶ እኔኮ እከሌን እንዲህ አድርጌ ወደዋለሁ፣ በእንዲህ ያለ መልኩ ወደዋለሁ፣ ወዳታለሁ ብሎ የመንግስት የስራ ኃላፊዎችንም ይሁን ምሁርንም ሌላውንም በሚፈልገው መልኩ እኔን ወይም ፍቅሬን መግለጽ ይችላል በሚለው መልኩ ሲገልጽ፣ አንዱ ይነሳና ከኔ በላይ የመንግስት ወዳጅ የመንግስት የስራ ኃላፊዎች አክባሪ አድናቂ የለምና አንተኮ እንዲህ ማለትህ ልክ አይደለም፣ መንግስቱ ወይም አንዳንዴ ዶክተር አብይም ስም ይጠራል፣ ካንተ ኩላሊትም አይፈልግም፣ ካንተ ልብም አይፈልግም፣ ካንተ ምንም አይፈልግም፣ እንዲህ የሚባል ተቋም እንዲህ ሊያረግ ነው፣ እንዲህ ሊሰራ ነው እያሉ የሆነ ተቋምም የስራ ኃላፊ ራስን በማስመሰል ወይም የመንግስት የስራ ኃላፊዎች ተወካይ ራሳቸውን በማስመሰል እንዴት አንድ ኢትዮጵያዊ ወይም አንድ ግለሰብ መንግስትን መውደድ እንዳለበት ወይም ማድነቅ እንዳለበት ሌሰን ሊሰጧችሁ ወይም ማኑዋል ይዘው በማኑዋል ሊያስተምሯችሁ የሚፈልጉ ሰዎች አሉ። ይሄ ነውረኛነት ነው፣ ብልግና ነው። ራስን የሁሉ ነገር አዋቂ አድርጎ ወይም የዛ መንግስት የስራ ኃላፊ ልዩ ወዳጅ ወይም ልዩ ተከራካሪ ምን ብዬ ልግለጸው፣ ልዩ የዛ ሰው ተሟጋች አድርጎ ራስን ማስቀመጥ ወይም ከዛ የሚመነጭ ነው። ዜጋ ምንም ማንዋል አያስፈልገውም መንግስቱን ለመውደድ። የመንግስት የስራ ኃላፊዎችን ለማድነቅ ምንም ማንዋል አያስፈልገውም። በፈለገው አይነት መልኩ የመውደድ የማክበር የማድነቅ መብት አለው። አንዳንድ ሰዎች የመንግስት የስራ ኃላፊዎችን አድንቀው ሲናገሩ አይ ተጠግተህ የሆነ ነገር ልትወስድ ነው፣ ተጠግተህ የሆነ ነገር ለመጠቀም ነው፣ በስሙ ልትነግር ነው እያሉ ደርሰው የመንግስት የስራ ኃላፊዎች ዝም ብሎ ያደነቃቸውን የወደዳቸውን ያከበራቸውን የሆነ የመንግስትን ሀብትና ንብረት እየዛቁ ወይም እንዲሰርቅ መንገድ እየከፈቱ የሚሰጡ ለማስመሰል የሚጥሩ ሰዎችን እያየሁ ነው። እኔ ዶክተር አብይን ወደዋለሁ፣ አከብረዋለሁ፣ አደንቀዋለሁ፣ ወይዘሮ አዳነችን ወዳታለሁ፣ አከብራታለሁ፣ አደንቃታለሁ፣ አቶ ሽመልስን የአማራ ክልሉን ወይ የአፋሩን ወይ የሶማሌውን የደቡቡን ብል ወይም ከሱ ጋር ፎቶ ብነሳ ይሄ መንግስት ስራ ኃላፊ ፍሉሽ ነው? ዝም ብሎ እኔ ወድሃለሁ፣ አደንቃለሁ፣ አንተን የመሰለ ጀግና መሪ የለም ስላልኩ የመንግስትን ሀብት እየቆረሰ ወይም እየዘገነ ይሰጣል እንዴ? ምን ማለት ነው ይሄ?
ምን ማለት ነው? ይሄ ንቀት ነው። ለመንግስት የስራ ኃላፊዎች ካለን የተሳሳተ አመለካከት የሚመነጭ ነው። እኔ ከዶክተር አብይ ጋር ፎቶ ልነሳ እችላለሁ። ከአቶ ሽመልስ ጋር ፎቶ ልነሳ እችላለሁ፣ ተነስቻለሁ። ከአፋር ፕሬዝዳንት ጋር ፎቶ ተነስቻለሁ፣ አውቀዋለሁ። እና የአፋር ፕሬዝዳንት ወይ አቶ ሽመልስ ከመንግስት ሀብት ንብረት እየዘገነ ነው የሚሰጠኝ ማለት ነው? እሱን ማድነቅ፣ እሱን መውደድ፣ እሱን በፈለግኩት አይነት መግለጽ መብት አይደለም ወይ? ምናልባት ማንዋል ካስፈለገ እንዴት የመንግስት ስራ ኃላፊዎችን ማድነቅና ስለነሱ ሙገሳ ማቅረብ ማንዋል ካስፈለገ ምናልባት ለድርጅቱ አባላቶች ለብልጽግና ወይም ሌላም ፓርቲ ከሆነ ለዛ ፓርቲ አባላቶች ማንዋል አዘጋጁ። ከዛ በተረፈ ዜጋ በፈለገው አይነት መልኩ የመንግስት የስራ ኃላፊዎችን ይሁን ፓርቲ ይሁን የሌላ ተፎካካሪም ፓርቲ ይሁን ወይም የዛ የተፎካካሪ ፓርቲ ኃላፊን ይሁን በሚፈልገው መልኩ የማድነቅ መብቱ ነው። ዜጋ ያለ ማድነቅም እንደዚሁ መብቱ ነው። ኦሮሞ ሲተርት አንድ ነገር ይላል ወዳጆች፣ ሰሬ የርቱን ቦሮጥ ወልዱቲ ይላል ኦሮሞ። ደካማ ውሻ ወደ ጓዳ ነው የምትጨው ነው እንደው ራፍ ትርጉሙ። ደካሞች መንግስትን የሚሳደቡትን፣ መንግስትን ለማንቋሸሽ የሚጥሩትን፣ መንግስት ያላደረገውን አደረገ እያሉ ስም ሲያጠፉ የሚውሉትን እነሱ መናገር ትተው መንግስትን የመንግስት የስራ ኃላፊዎችን የሚያሞግሱ የሚያደንቁ መውደዳቸውን በሚገልጹት ላይ ይዘምታሉ። ልክ እንደ ደካማዋ ውሻ ጅብ በዛ በኩል እያለፈ ጅቡን ትታ ወደ ቤት ወደ ጓሮ የምትጮህ ውሻ ማለት ነው። ሰሬ የርቱን ቦሮጥ ወልዱቲ ማለት ወደ ጓዳ ወደ መኝታ ቤት ነው ወደ ላይ የምትጮኸው። ጅቡ እኮ እያለፈ ነው። ስለዚህ መንግስትን ወይም አገርን ለማፍረስ የሚጥሩትን ከመተቸት ይልቅ መንግስትን የሚወዱትን የሚያደንቁትን እኔ እኮ ለመንግስት ለከሌ ለሚባል እንዲህ ህይወቴን እሰጣለሁ ብሎ አንድ ሰው በወደደው መልኩ ሐሳቡን ቢያንጸባርቅ ምኑ ላይ ነው ወንጀሉ? ምንድነው ችግሩ? እና ምን ይበል? መሳደብ ተሳዳቢዎችን፣ ተራጋሚዎችን፣ አሽሟጣጮችን ወይም ነውረኞችን ትታችሁ መንግስትና የመንግስት የስራ ኃላፊዎችን የሚያደንቁ የሚወዱትን ሰዎች ለማሸማቀቅ ትጥራላችሁ። አስመሳዮች ናቸው። ደግሞ ለማሸማቀቅ የምትጥሩበት መንገድ እኛንን መንግስት እንዴት እንደሚወደድ እንዴት እንደሚደነቅ ማንዋሉ እጃችን ላይ ያለና የጻፍነው የምናውቀው እኛንን። እናንተ ዝም በሉ፣ እኛንን የመንግስት ወዳጅ፣ እኔ ነኝ የመንግስት ወዳጅ የሚል ተረት ተረት የሚያወራ አንድ ሰውም አይቻለሁ። ለምን እነ በረከት ገበሬዋ፣ ለምን እነ መንሱር ጀማል ቲክቶከሩ ለምን ጠቅላይ ሚኒስትሩን አደነቁ፣ ለምን ወደዱ ብለው ለነሱ ማንዋል አዘጋጅቶ ሊሰጡ ሲሞክሩ አይቻለሁኝ። የሞከረ አንድ ሰውም 2-3 ሰው አይቻለሁኝ። ራሴም ወዳጅ ነኝ ይላል፣ የመንግስት ደጋፊ ነኝ ይላል። ነገር ግን ሌሎቹ እንዴት እንደሚደግፉ እንዴት እንደሚያደንቁ ማንዋል አዘጋጅቶ ሌሰን ወይም ትምህርት መስጠት ይፈልጋል። ዋት ሼም! who are you? what the hell is this? ሰው እኮ መብቱ ነው። በቃ ምንም የፈለገውን እንደፈለገ የማድነቅ የማክበር የመተቸት መብት እንዳለ ሁሉ የማድነቅ መብት አለ። በቃ ተሳዳቢዎች የብሔር ብሔረሰብ ግጭት እንዲነሳ፣ እምነቶች መካከል ግጭት እንዲነሳ የሚጥሩት ላይ ዝመቱ ወይም ዝመት አጉል ተወዳጅነት ለማግኘት ወይም በቃ አዋቂ ለመምሰል ሰው እንዴት መንግስትን ወይ የስራ ኃላፊዎችን እንደሚወድ እንደዚህ አይነት ዘመን አልፏል። መንግስት ስለተደነቀ እኔ ዶክተር አብይ እያልኩ ስለጮኩ ስለወደድኩ ስላደነቅኩት የመንግስትን ሀብት እየዘረፈ የሆነ ጥቅም ሊሰጥ እንደዚህ መንግስትን በዚህ ደረጃ ማውርዳቸው አትዩ። ቴንኪው ለማለት ነው። ሼር አድርጉላቸው እንዲደርሳቸው። ገለቶማ ይቀነልኝ።